የኢሬቻ በዓል በየዓመቱ የኦሮሞ ማህበረሰብ የሚያከብረው ደማቅ በዓል ነው። በዘንድሮ 2018 ዓመተ ምህረት መስከረም 24 እና 25 ይከበራል። መስከረም 24 ሆረ ፊንፊኔ፣ መስከረም 25 ደግሞ ሆረ አርሰዲ በደማቅ ሁኔታ እንደሚከበር ተገልጿል። ታዲያ በሆረ ፊንፊኔ የሚከበረው የኢሬቻ በዓል ብዙ ሐሳቦች እየተነሱበት ነው። ለመሆኑ በዘንድሮ የኢሬቻ በዓል ምን ይጠበቃል? ኢሬቻስ ሃይማኖት ነው ወይስ ባህል? በዚህ ጉዳይ ላይ ተከታዩን መረጃ ይዘናል። ይህንን የዩቲዩብ ፔጅ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለን። የኢሬቻ በዓል ለምን የውዝግብ ምንጭ ይሆናል? የዘንድሮ የኢሬቻ በዓል መስከረም 24 በፊንፊኔ፣ መስከረም 25 በደብረ ዘይት ይከበራል። በኦሮሞ ማህበረሰብ ዘንድ በናፍቆት የሚጠበቀው የብዙ ነገሮች መገለጫ የሆነው ኢሬቻ ፖለቲካዊም፣ ሃይማኖታዊም፣ ማህበረሰባዊም ገጽታዎች እየተሰጡት በጥሩም በመጥፎም ሲነሳ ቆይቷል። ዘንድሮ የ2018 የኢሬቻ በዓልን በደመቀ ሁኔታ ለማክበር መንግስት የሚመለከታቸው ተቋማትና ማህበረሰቡ ከፍተኛ ዝግጅት እያደረገ እንደሆነ ተገልጿል። ኢሬቻ በዓል ምንድን ነው? ለምንስ ይከበራል? ሃይማኖት ነው ወይስ ሌላ? ይሄ ዘመናትን የተሻገረ የበርካታ ሰዎች ጥያቄ ነው። የኢሬቻ በዓል ከገዳ ስርዓት ጋር ጥብቅ ቁርኝት ያለው ሲሆን በኦሮሞ ማህበረሰብ ለዘመናት ሲከበር መቆየቱን የታሪክ ምሁራን ይገልጻሉ። ኢሬቻ የምስጋና በዓል፣ የኦሮሞ ህዝብ ምድርና ሰማይን ለፈጠረው ፈጣሪ ዋቃ ምስጋናውን ለማድረስ የኢሬቻ በዓልን ያከብራል ይላሉ የማህበረሰቡ ባህል ተመራማሪዎች። የኦሮሞ ህዝብ ከዘመን ወደ ዘመን በሰላም ላሻገረው አምላክ ምስጋና የሚያቀርብበት በዓል ነው ኢሬቻ። የኦሮሞ ታሪክ ምሁራኑ እንደሚሉት ኢሬቻ ማለት ዋቃ ወይም ፈጣሪ የፈጠረውን ማመስገን ማለት ነው ይላሉ። የማህበራዊ ደረጃና እድሜ ልዩነት ሳይፈጠር የኦሮሞ ህዝብ የኢሬቻ በዓልን ለዘመናት በጋራ ሲያከብር ቆይቷል። ኢሬቻ የዘመን መለወጫ በዓል ነው። የኦሮሞ ህዝብ ክረምቱን በማለፉ በኢሬቻ ቀን ምስጋናውን ለፈጣሪ ያቀርባል። በክረምት ወራት ተራርቆ ሳይገናኝ የቆየው ዘመድ አዝማድ መስከረም ላይ ይገናኛል። ህዝቡም ክረምቱን በፈጣሪ ፍቃድ የሞላ ውሃ ጎሎ ከዘመድ አዝማድ አገናኘን ብሎ ምስጋና ያቀርባል። ከጨለማ ወደ ብርሃን ላሻገረው አምላክ ምስጋና ያቀርባል። የአንትሮፖሎጂ ባለሙያዎቹ እንደሚሉት ክረምት ሌሊት ነው፣ ሌሊት ደግሞ ጨለማ ነው። ጨለማ ለአውሬ እንጂ ለሰው ልጅ አይሆንም። ጨለማው ሲነጋ ደግሞ ብርሃን ነው። ብርሃን ሲሆን ሐሳብ የለም ደስታ እንጂ። የኦሮሞ ህዝብም ከክረምት መገባደድ በኋላ የኢሬቻ በዓልን የሚያከብርበትም ምክንያት ይሄ ነው።